የኪ ሃውሲንግ ቤተሰቦች እንግዲህ ቅድም ባልኳችሁ መሰረት በሌላ ቪዲዮ መጥቻለሁ። ጠዋት በተናገርነው እስካሁኗ ሰዓት ድረስ ወደ ኪ ሃውሲንግ አይቲ ዲፓርትመንት የተላኩት ደረሰኞች ቁጥራቸው 209 ብቻ ነው። በጠቅላላው ከ3000 በላይ የሚሆኑ ሰዎች የሚከፍሉት የክፍያ መጠን ሂሳብ ቁጥር ውስጥ ገብቷል። እነዚህ 3000 ሰዎች ግን እነማን ናቸው የሚለውን የምናውቀው በሲስተም በመሆኑ ሲስተሙ ላይ ግን አልገቡም። ሲስተሙ ላይ የማይገቡበት ምክንያት ሊሆን የሚችለው በዋናነት ሁለት ነው። የመጀመሪያ ማኑዋሊ ነው ክፍያ የከፈሉት፣ ባንክ ቤት መስኮት ላይ ቀርበው በአካል ማለት ነው። እዛ ጋር እንግዲህ ያስገባው ሰው ማኑዋሊ ቀጥታ ወደ አካውንቱ ነው ገንዘቡን ያስገባው፣ የኪ መለያ ቁጥር ሳያስገባ ማለት ነው። አንዳንድ ደረሰኞች ላይ በናሬቲቭ መልኩ አስቀምጠውታል፣ ግን በናሬቲቭ ሳይሆን መቀመጥ ያለበት ያንን አይዲ ተጠቅሞ ነው ክፍያውን መፈጸም ያለበት። አንዳንድ ቅርንጫፎች ላይ እንግዲህ እስካሁን ድረስ ሲስተሙን ያለማወቅ ችግር ሊኖር ይችላል። ይሄ ተስተውሏል። በዚሁም ኪ ሃውሲንግ ፋይናንስ ሶሉሽን እጣ ለማውጣት የሚጠቀመው ከባንክ ጋር የተገናኘውን ሲስተም ነው። ዝርዝር የምንወስደው ከዛ ሲስተም ነው። የእያንዳንዱን የ10 እና የ20 ሺህ ተመዝጋቢ ማኑዋሊ ከሌ ከፈል አልከፈለም እያልን የምናጣራበት አግባብ የለንም። ሲስተሙ ራሱን አጣርቶ የሚያመጣው። ስለዚህ እዛ ሲስተም ውስጥ ያልገባችሁ ሰዎች ከ3000 በላይ ናችሁ። እስካሁን ግን ደረሰኝ የላኩት ከጠዋቱ በተጨማሪ እስከ ትናንትና ድረስ 527 ሰዎች ልከዋል። ዛሬ ደግሞ የቅድሙ ቪዲዮ ከለቀቅም በኋላ ወደ 209 ሰዎች ጨምረዋል። ስቲል ግን ቁጥሩ አልደረስም፣ አልሞላም። እንግዲህ ወደ 3000 ገደማ ናቸው አሁን ልዩነት እያሳየን የሚገኘው። በዚህ ዋጋ እጣውን እናውጣ ብንል 3000 ሰዎች ክፍያ ከፍለው ከእጣ ውጭ ግን ይሆናሉና ይህ እጣውን ካወጣን በኋላ ደስታ ሳይሆን ከፍተኛ ቅሬታ ነው የሚፈጥረው። እንደዚህ አይነት ቅሬታ ደግሞ እንዲፈጠርብን አንፈልግም። ሌላ ተጨማሪ የሚዲያ አጀንዳም ደግሞ እንዲሆን አንፈቅድም እና ከዚህ አኳያ አሁንም እናንተ 3000 የምትሆኑ ሰዎች ክፍያውን ከፍላችሁ ሊሆን ይችላል። መክፈላችሁን እንድታሳውቁ ለሲስተሙ እንድትነግሩ ማድረግ ይኖርባችኋል። ያንን ደግሞ አይቲ ዲፓርትመንታችን ነው እንግዲህ የሚሰራው። እንደዚህ አይነት ስራ ከአይቲ ዲፓርትመንት ውጭ በሌላ በማንም አይሰራም። ከዚህ ቪዲዮ ጋር ካፕሽኑ ላይ በተቀመጠው ቴሌግራም ዩዘር ኔም አማካኝነት ወደዛ እንድትልኩ አሁንም በድጋሚ እንጠይቃለን። በዚህ ሁኔታ ላይ እንግዲህ ነገ የካቲት 28 2018 ዓ.ም ልናከናውን የተዘጋጀንበትን የእጣ መርሃ ግብር ማከናወን አንችልም። ምክንያቱም እጣውን ማውጣታችን ትልቅ ጉዳት ነው የሚኖረው። ቅድም በነገርኳችሁ መሰረት ከፍለው ደረሰኝ እጃቸው ላይ ይዘው ግን እጣ ውስጥ የማይካተቱ ሰዎች በጣም ይበረክታሉ። ከዛም ጋር ተያይዞ የምናወጣው የቤት መጠን ያው የቆጣቢው መጠን የቀነሰ ከሆነ ሲስተም ላይ ያለው ተያይዞ ነው የሚሆነው ማለት ነው። እኛ ደግሞ ያዘጋጀነው የቤት መጠን እንግዲህ በየጊዜው የተሻሻለ ነው። ቁጥሩ የጨመረ መሆን ስላለበት ከዚህ ቀደም ከነበረው ከፍ ያለ ነው። ከሱም እንዲያንስ አንፈቅድም። ከዚህ አኳያ ቀጣይ እጣ ለማውጣት አሁንም እናንተ 3000 የሆናችሁት ሰዎች ሲስተም ላይ ራሳችሁን ማስመዝገብ አለባችሁ። ለዚህም አይቲ ቲሙ 24 ሰዓት ነው እየሰራ ያለው፣ ቀንም ሌሊትም ማለት ነው እና ቅድም እንደነገርኳችሁ ነው እንግዲህ ሌሊቱን ሙሉ ሲሰሩ አድረው ነው 12 ሰዓት ላይ ዛሬ የተኙት ማለት ነው። አሁንም በተመሳሳይ ወደ ስራ ተመልሰዋል ትንሽ ረፍት ካደረጉ በኋላ። ስለዚህ ቀጣይ እጣ የምናወጣበት ቀን 14 ቀን አትሊስት ይህን ነገር ለማጥራት ለእናንተ ጊዜ መስጠት ይገባል ብለን አምነናል። በዚሁ መሰረት ማርች 21 ወይም ደግሞ በእኛ በኢትዮጵያ አቆጣጠር መጋቢት 12 በዕለተ ቅዳሜ እዛው ቦታ ላይ ነው የሚሆነው። ምክንያቱም ክፍያ አንዴ ፈጽመናል ለሆቴሉ፣ ለሌሎችም ለሚመለከታቸውም፣ ለስክሪንም፣ ለባነርም፣ ለሌሎቹም በእኛ በኩል አስፈላጊውን ክፍያ ፈጽመን ዝግጁ ነን። እጣውን ለማውጣት ሲስተሙም ሌሎችም ነገሮች በጠቅላላ ስታንድ ባይ ናቸው። ነገር ግን ተመዝጋቢዎቻችን በመዘናጋታቸው ምክንያት ይህንን እጣ ብናውጣ ነገ ይዞት የሚመጣው መዘዝ ከፍ ያለ ነው፣ ብዙዎችን ቅር የሚያሰኝ ነው ብለን ስላመንን ያን ማድረግ ችለናል። በአካል መምጣት አይጠበቅባችሁም። በዚህ በተቀመጠው ቴሌግራም ዩዘርኔም ብቻ ደረሰኛችሁን ኤፍቲ ነምበሩ ወይም ደግሞ ሪፈረንስ ነምበሩ እንዲታይ አድርጋችሁ ስማችሁ እንዲታይ አድርጋችሁ እላው ላይ የኪ መለያ ቁጥርን ጽፋችሁ ስልክ ቁጥራችሁን እዛ ወረቀት ላይ ጽፋችሁ ፎቶ አንስታችሁ በቴሌግራሙ ላኩልን። በአካል መምጣት ሳይጠበቅባችሁ እሱን አፕዴት እናደርግላችኋለን። አፕዴት እንዳደረግን ወዲያውኑ ቴክስት ይገባላችኋል። ማረጋገጫው ቴክስት ነው፣ መደወልም አይጠበቅባችሁም ማለት ነው። ይሄ ነው የሚሆነው። እንግዲህ ነገ ቢሆን እኛ በጣም ደስ ይለን ነበረ። ለሚዲያዎች፣ ለተለያዩ የመንግስት ከፍተኛ ኃላፊዎች እና ለአጋር ተቋማት አመራሮች ጥሪ አቅርበን ነበረ። በዚያው አጋጣሚ እንግዲህ ይህንን ቪዲዮ የምትመለከቱ ከሆነ አጋሮቻችን፣ የሚዲያ ባለሙያዎች እና ሌሎች
ሌሎችም አካላት ቅድም በጠቀስኩት ምክንያት የካቲት 28 እናከናውን የነበረው መርሃ ግብር ወደ መጋቢት 12 2018 ወይም በፈረንጆቹ ማርች 21 2026 ተዘዋውሯል። ሰዓቱም ቦታውም ግን ተመሳሳይ ነው። እዛ ላይ እንገናኝ። እስከዛው ድረስ ራሳችሁን እጣ ውስጥ ማግኘት አለማግኘታችሁን አረጋግጡ። መልካም ጊዜ ይሆንልን። ቻው